ትንቅንቅ የማይቆመውን ለማስቆም፣ የማይደበቀውን ለመደበቅ። የአይሁድ አለቆች ኢየሱስ ክርስቶስን ለሮማውያን አሳልፈው ከሰጡና በመስቀል እንዲሞት ካደረጉ በኋላ እፎይ የሚሉ መስሏቸው ነበር። ነገር ግን እንዳሰቡት አልሆነም። እንዲያውም ከፊት ይልቅ የሚያስደነግጣቸውና የሚያባንናቸው ስጋት ናላቸውን አዙሮታል። ከሙታን ቢነሳስ? ደቀ መዛሙርቱ አስክሬኑን ወስደው ተነስቷል ቢሉስ? ስለዚህ ፈጣን እርምጃ መውሰድ ነበረባቸው። ተከታዮቹ ከሙታን ተነስቷል ሊሉ የሚችሉበትን ማንኛውንም እድል ለማምከን ስልታዊና የተቀናጀ እርምጃ ለመውሰድ ተነሱ። በነጋታው የካህናት አለቆችና ፈሪሳውያን ጎህ ሲቀድ ተንጋግተው ወደ ጲላጦስ ገሰገሱ። እንዲህም ሲሉ ተማጸኑት፣ ጌታ ሆይ፣ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት፣ ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝ አሉት። ማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 64። 3 ዓመት ተኩል የተከተሉት ከአፉ ቃሉን ሲሰሙ ድንቆችንና ምልክቶችን ሲያዩ የከረሙት ደቀ መዛሙርት እንኳ እነሳለሁ ማለቱን ረስተው ለገዛ ነፍሳቸው ሰግተው ተደብቀው ሳሉ የኢየሱስ ተቃዋሚዎች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለ ማለታቸው አይገርምም? ከደቀ መዛሙርቱ አንዳንዶቹ ወደ ቀድሞ ኑሯቸው ለመመለስ ወደ መጡበት ገጠር ጉዞ ጀምረዋል። አንዳንዶቹም ወደ ቀድሞ ሙያቸው ተመልሰው አሳ ማጥመድ ጀምረዋል። የካህናት አለቆችና ፈሪሳውያን ግን እነሳለሁ ብሎ የተናገረውን አስታውሰው ትንሣኤውን ለማስቆምና ከሆነም ለመደበቅ ይሯሯጣሉ። የካህናት አለቆችና ፈሪሳውያን ምንም እንኳ የራሳቸው ጭፍሮችና የመቅደስ ጠባቂዎች ቢኖሯቸውም አልተማመኗቸውም ነበር። ለዚህ ነው ለሮማ መንግስት ኦፊሳላዊ ጥያቄ ለማቅረብና ጥረታቸውን በሕግ ለማስደገፍ የፈለጉት። ጲላጦስ በጥያቄያቸው መሰረት ወታደሮች መደበላቸው። የተመደቡላቸው የታጠቁ ወታደሮች ቁጥር 14 ሊደርስ እንደሚችል አንዳንድ ጥናቶች ይጠቁማሉ። ወታደሮቹ እንቅልፍ በዓይናቸው ሳይዞር 24 ሰዓት በፈረቃ ይጠብቃሉ። የካህናት አለቆችና ፈሪሳውያን በጥበቃው ብቻ አልተማመኑ። ሕጋዊ የሮም መንግስት ማህተም በመቃብሩ ድንጋይ ላይ እንዲታተም አደረጉ። ሲጀመር መቃብሩ ተራ መቃብር አልነበረም። የባለጠጋው የአርማቴያሱ የዮሴፍ መቃብር ነው። ስለዚህ ለመዝጊያነት የሚያገለግለው የተወቀረ ድንጋይ ምን ያህል ትልቅ ሊሆን እንደሚችል መገመት አያስቸግርም። ያንን ግዙፍ ድንጋይ ድምፅ ሳያሰማ ማንቀሳቀስ ማን ይችላል? በዚያ ላይ ከዳር እስከ ዳር የተወጠሩ ገመዶች እና መሀል ላይ ባለው የቀለጠ ሰም የሮማ ገዢዎች ያሳረፉበት ማህተም አለ። ያን ማህተም መተላለፍ በሞት የሚያስቀጣ ወንጀል ሲሆን ይህንን ተላልፎ ከሮማውያን እይታ ሊሰወር የሚችል ማንም አልነበረም። የአይሁድ አለቆች የፈሩት አልቀረላቸውም። ለጥበቃ የተመደቡት ሮማውያን ወደ ከተማ መጥተው የሆነውን ነገሯቸው። እነሱ እንደጠበቁት ትንሣኤው ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ ነበር። ትንሣኤው የተከሰተው ወታደሮቹ የሆነውን ሳያውቁ፣ ኮሽታ ሳይሰማ፣ ማህተም ሳይፈታ፣ ድንጋይ ሳይንከባለል ነበር።
ወታደሮቹ የተናወጡትና እንደ ሞተ ሰው የተዘረሩት የጌታን መቃብር ሊጎበኙ ለመጡት ሴቶች ትንሣኤውን ሊያበስር በወረደው መልአክ ግርማ ነበር። መልአኩ ድንጋዩን ያንከባለለው ኢየሱስ እንዲወጣ ሳይሆን ሴቶቹ እንዲገቡና መቃብሩ ባዶ መሆኑን እንዲመለከቱ ለማመቻቸት ነበር። ከዚያም ባለፈ መልአኩ ሴቶቹን ሲያነጋገር ለመቀመጫነት ተጠቅሞበታል። አለቀ። የሮማ ወታደሮች የገጠማቸውን ሲናገሩ መጡብን ያሉት ደካማዎቹ የኢየሱስ ደቀ መዛሙርት ሳይሆኑ ልዕለ ተፈጥሯዊ ክስተት እንደነበር ለአይሁድ መሪዎች በግልጽ ሪፖርት አድርገዋል። ሆኖም የካህናት አለቆች፣ ሽማግሌዎችና ፈሪሳውያን ጉዳዩ መለኮታዊ እንደሆነ ቢያውቁም ለመቀበል ፈቃደኛ አልነበሩም። የኢየሱስ ትንሣኤ በክብራቸውና በስልጣናቸው ላይ የሚደቅነው ተጽዕኖ ታያቸው። ይህንንም በመፍራት ሸምጥጠው ለመካድ ወሰኑ። መካድ ብቻ አይደለም፣ ለማስካድና መረጃን ለማዛባት መስራት ጀመሩ። የሐሰት ምክንያቶች ፈጠሩ። ያም አልበቃቸውም። በጀት መድበው ለወታደሮቹ የጉቦ ገንዘብ አስታቀፏቸው። የአይሁድ አለቆች ወታደሮቹን ያሰለጠኗቸው ውሸት ነበር። እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ የሚል። ጠባቂዎቹ ተኝተው ከነበረ ሬሳውን ማን እንደሰረቀው እንዴት ሊያውቁ ቻሉ? ይሄ ጥያቄ የሚያስነሳ ጉዳይ ነው። ብቻ ምን አለፋችሁ ትንሣኤውን ለመሸፈን ያላደረጉት ጥረት አልነበረም። ነገር ግን ሙከራቸው ሁሉ ትንሣኤውን የሚያረጋግጥ ሆኖ አረፈው። ደግሞም በሮማ ሕግ አንድ ወታደር እንዲጠብቀው የተሰጠው ወንጀለኛ በእርሱ እንዝላልነት ቢያመልጥ ወንጀለኛው ላይ የተወሰነው ቅጣት ወደ ወታደሩ ይተላለፋል። ይህ የታወቀ ሕግ ነው። ሞት የተፈረደበት ሰው ከሆነ ወታደሩ ይገደላል። መቃብሩን እንዲጠብቁ ተመድበው ሳለ ተኝተው አስከሬኑ ቢወሰድ ያውም ደግሞ ከብርቱዎቹ የሮማ ወታደሮች እጅ ከገሊላ በመጡ አሳ አጥማጆች ይህ ተደረገ ቢባል ማን ያምናል? እንደ ሕጉም ወታደሮቹ በሞት እንደሚቀጡ የታወቀ ነው። ስለዚህ ወታደሮቹ ምንም እንኳ ገንዘቡ ቢያጓጓቸው በሉ የተባሉት የውሸት ምክንያት አላጠገባቸውም። ይህንን የተረዱት የአይሁድ አለቆች እንዲህ በማለት አጽናኗቸው። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ማቴዎስ 28:14። የአይሁድ አለቆች የትንሣኤውን ክስተት ብቻ ሳይሆን ያንን ተከትሎ የተመመውን የትንሣኤውን የምሥራች ስርጭት ለመግታት ያልማሱት ጉድጓድ፣ ያልፈነቀሉት ድንጋይ አልነበረም። በሐዋርያት ሥራ መጽሐፍ እንደምናነበው ስለ ትንሣኤው እንዳይሰብኩ ሐዋርያቱን አሳደዋል። ጴጥሮስንና ዮሐንስን አስረዋል። በኢየሱስ ስም እንዳይናገሩ አጥብቀው አዘዋል፣ ዝተዋል፣ ደብድበዋል፣ በድንጋይም ወግረዋል። ሆኖም የትንሣኤው ዜና በዓለም ሁሉ ናኘ እንጂ እንዳሰቡት አልተገታም። እነዚህ ሰዎች የትንሣኤውን እውነት ለማፈን መታገል ብቻ ሳይሆን ኢየሱስ በምድር አገልግሎቱ መጨረሻ አካባቢ ከሙታን ያስነሳውን አልዓዛርን ለመግደል እንኳ መክረዋል፣ ሞክረዋል። ልባቸውን ስላደነደኑ ለማመን በቂ ማስረጃዎችም መረጃዎችም ቢኖሯቸው ፈቃደኞች አልነበሩ። እውነት ለመናገር በኢየሩሳሌም ከሚኖሩት ሁሉ ከደቀ መዛሙርቱ እንኳ የበለጠ መረጃ እጃቸው ላይ ነበር። የጥበቃዎቹ ምስክርነት የተከሰተውን ክስተት በዝርዝር ነግረዋቸዋል። ስለዚህ መቃብሩ ባዶ መሆኑን አውቀዋል። ደግሞም የኢየሱስ ደቀ መዛሙርት በሮማ ወታደሮች የሚጠበቀውን
በሮማ መንግስት ስልጣን የታተመውን ያንን ድንጋይ ፈንቅለው የኢየሱስን ስጋ ለመውሰድ አቅም እንደሌላቸው ጠንቅቀው ያውቃሉ። በአጠቃላይ ከሰው አቅም በላይ የሆነ መለኮታዊ ነገር በዚያ ስፍራ እንደተከናወነ ተረድተዋል። ይህም ሁሉ ሆኖ ኃይላቸውን፣ ስልጣናቸውንና በህዝቡ ላይ ያላቸውን ቁጥጥር ጠብቀው ለማስቀጠል ጨከኑ። የማይቆመውን ለማስቆም የማይደበቀውንም ለመደበቅ በከንቱ ታገሉ። ዛሬ እነርሱ የሉም። የኢየሱስ ትንሣኤ ግን ላለፉት 2000 ዓመታት እያበራ በዓለም ዙሪያ ፍሬ እያፈራ ድንቅና ተአምራትን እየሰራ እነሆ ዛሬ ላይ ደርሰናል። እኛ ዛሬ በትንሣኤው አምነናል። ከፊታችን ያለውን የሙታንና የሕያዋንን ትንሣኤ ማረጋገጫ የሆነውን ከ2000 ዓመት በፊት የተፈጸመውን የኢየሱስ ክርስቶስን ትንሣኤ በፍጹም ልባችን ተቀብለናል። ለትንሣኤ ውስጥ የሚመጥን ኑሮ እየኖርን ነው። ሐሰተኞች ብዙ ገንዘብ መድበው ሊደብቁት የሞከሩትን የምስራች እኛ ገንዘባችንን ብቻ ሳይሆን ሕይወታችንን አስይዘን ልናውጀው ይገባናል። ለሰው ልጅ ሁሉ ልናበስረው ይገባናል። መልካም የትንሣኤ በዓል ይሁንላችሁ። አገልጋያችሁ ያሬድ ጥላሁን ነኝ።